ሰላም የሳብ ቤተሰቦች፣ የምሽቱን ሰበር መረጃ ይዘንላችሁ መጥተናል። አሁን በተሰማ መረጃ ኢራን ሆርሙዝን ለመክፈት አታስቡ እኔ ቆልፌዋለሁ ብላለች። ይህንን የኢራን ዘገባ እውነተኝነት የሚያረጋግጥ ዜና ደግሞ ፔንታጎን ለኮንግረስ ሲናገር ሰማው ብሎ ዋሽንግተን ፖስት አውጥቷል። እንደ ዘገባው ከሆነ የኢራን ፈንጂዎችን ለማጽዳት እስከ 6 ወር እንደሚፈጅ ተናግረዋል። እዚህ ዜና ላይ ሰፋ ያለ ዘገባ ይኖረናል። ሌላው ዶናልድ ትራምፕ የኢራን የጦር መርከቦች እንዲመቱ አዟል። ሆርሙዝም በእጄ ነው ብለው ሲናገሩ ተሰምቷል። ሙሉ መረጃውን በሳብ ኒውስ ያደምጡታል። ሰላም ተመልካቾቻችን፣ ቻናላችን 1 ሰብስክራይበር የማስገባት እቅድ በሚያዝያ ወር አቅደናል። ታዲያ እርሶም ይህን እቅዳችን ግቡን እንዲመታ ቻናላችንን ሰብስክራይብ እንድታደርጉ ጠየቅን። ትራምፕ በሆርሙዝ ሰርጥ ላይ ፈንጂ የሚያጠምዱ ጀልባዎች ላይ ጥቃት እንዲሰነዘሩ ለአሜሪካ ትዕዛዝ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ውስጥ ፈንጂ የሚያጠምዱ ማንኛቸውም ጀልባዎች ተኩሶ እንዲገደል ወይም እንዲያጠፉ ለአሜሪካ ባህር ኃይል ትዕዛዝ መስጠታቸውን ተናግረዋል። በተጨማሪ የአሜሪካ የፈንጂ ማጽጃ መርከቦች ፈንጂዎችን ከውሃ ውስጥ ለማጽዳት በ3 እጥፍ በመጨመር ደረጃ እየሰሩ መሆናቸውን ገልጸዋል። ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ባሰፈሩት መልእክት እንዲህ ሲሉ ጽፏል። የአሜሪካ ባህር ኃይል በሆርሙዝ ሰርጥ ውሃ ውስጥ ፈንጂ የሚያጠምዱ ማንኛቸውም ጀልቦች ምንም እንኳ ትንንሽ ጀልቦች ቢሆኑም ተኩሶ እንዲገደል ትዕዛዝ ሰጥቻለሁ ብለዋል። ዶናልድ ትራምፕ አክለውም የእነሱ ባህር ኃይል መርከቦች በሙሉ 159 ናቸው፣ በባህሩ ግርጌ ላይም ይገኛሉ ብለዋል። ዶናልድ ትራምፕ አክለውም በአሁን ጊዜ ሰርጡን እያጸዱት ነው፣ ይህ ተግባር እንዲቀጥል ነገር ግን በ3 እጥፍ በጨመረ ደረጃ እንዲከወን በዚህ አዝዣለሁ ብለዋል። ሌላው ዶናልድ ትራምፕ ከዚህ ፖስታቸው በመቀጠል ሌላ አንድ ፖስት በማህበራዊ ገጻቸው ላይ አስፍረዋል። ትራምፕ አሜሪካ የሆርሙዝ ሰርጥን እንደተቆጣጠረችና ኢራን መሪዋ ማን እንደሆነ እንኳ አታቅም ሲሉ ተናግረዋል። ዶናልድ ትራምፕ ኢራን መሪዋ ማን እንደሆነ አታቅም በማለት በነቀፉበት ወቅት አሜሪካ የሆርሙዝ ሰርጥን በፍጹም ቁጥጥር ስር አድርገዋለች ሲሉ ተናግረዋል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ እንዳሰፈሩት ከሆነ ኢራን መሪዋ ማን እንደሆነ ለመለየት በጣም እየተቸገረች ነው። እነሱ ዝም ብለው አያውቁም። በጦር ሜዳ በከፋ ሁኔታ እየተሸነፉ ባሉት አክራሪዎችና ያን ያህል ልከኛ ባልሆኑ ነገር ግን ተቀባይነት እያገኙ ባሉት ልከኞች መካከል ያለው የእርስ በርስ ፍልሚያ እብደት ነው ብለዋል። በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አለን ብለዋል። ከአሜሪካ ባህር ኃይል ፍቃድ ውጪ ምንም አይነት መርከብ ሊገባ ወይም ሊወጣ አይችልም ብለዋል። ኢራን ስምምነት እስክታደርግ ጊዜ ድረስ በጥብቅ የታሸገ ነውም ሲሉ ተናግረዋል። በኢራን ወታደር የተጠመዱትን ፈንጂዎች በሆርሙዝ ሰርጥ ላይ ሙሉ በሙሉ ለማጽዳት 6 ወራት ሊፈጅ ይችላልና ማንኛውም እንዲህ አይነት እርምጃ በአሜሪካና በኢራን መካከል ያለው ጦርነት እስኪያበቃ ድረስ ሊከናወን እንደማይችል ፔንታጎን ለኮንግረሱ አስታውቋል። ይህ ግምገማ ማለት የግጭቱ ኢኮኖሚያዊ ተጽዕኖ እስከዚህ ዓመት መጨረሻ ወይም ከዚያ በላይ ሊቀጥል ይችላል ማለት ነው። አንድ የከፍተኛ መከላከያ ሚኒስቴር ባለስልጣን ግምቱን ማክሰኞ ዕለት ለምክር ቤቱ የጦር ኃይሎች ኮሚቴ አባላት በሰጡት ሚስጥራዊ መግለጫ ወቅት ማጋራታቸውን የውይይቱ ሁኔታ የሚያውቁ 3 ባለስልጣናት ተናግሯል። በዲሞክራቶችና በሪፐብሊካኖች ዘንድ ብስጭት የፈጠረው ይህ ጊዜ ሰሌዳ ማንኛውም የሰላም ስምምነት ከተደረሰ ከረጅም ጊዜ በኋላ የነዳጅና የዘይት ዋጋ እዛው ሊቆይ እንደሚችል የቅርብ ጊዜ ምልክት ነው። ከማንኛውም የኢኮኖሚ መዘዝ ባለፈ እንዲህ አይነት ውጤት በዩናይትድ ስቴትስ ፖለቲካ ውስጥ በተለይ ለሪፐብሊካኖች የህዳር ወር አጋማሽ ምርጫዎች ሲቃረቡ ከፍተኛ እንደምታ ሊኖራቸው ይችላል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለመጀመር የወሰኑት ውሳኔ በአብዛኛው አሜሪካውያን ዘንድ ተቀባይነት እንደሌለው በቅርቡ የተደረገ የህዝብ አስተያየት መስጫዎች ያሳያሉ። ዶናልድ ትራምፕ ሲመረጡ የውጭ ወታደራዊ ጣልቃ ገብነቶችን ለማስቀራትና በሀገር ውስጥ ጉዳዮች ላይ የበለጠ ትኩረት ለማድረግ በገቡት ተደጋጋሚ ቃል ኪዳን ላይ ተመስርቶ የመረጣቸውን የፖለቲካ መሰረታቸውን ከፋፍሎታል። ሮብ ዕለት በዩናይትድ ስቴትስ የ1 ጋሎን ነዳጅ አማካኝ ዋጋ እንደ ባለ 3 መረጃ $4.2 ነበር። ይህም ጦርነቱ በየካቲት ወር ከመጀመሩ በፊት ከነበረው ከ$2.98 ጨምሯል። ትራምፕ የነዳጅ ዋጋ መች ሊቀንስ ይችላል በሚለው ጥያቄ ላይ ሲያወላውሉ ታይተዋል። በዚህ ወር ዋጋው ተመሳሳይ ወይም ምናልባት ትንሽ ከፍ ሊልም ይችላል ካሉ በኋላ ከምርጫ በፊት ግን በጣም ዝቅተኛ እንደሚሆን ተናግሯል። የገንዘብ ሚኒስትራቸው ስካት ቤንሰን እንደገና በ$3 ነዳጅ ማግኘት የምንችለው እስከ መስከረም መጨረሻ ሊሆን እንደሚችል ተናግሯል። በፔንታጎን ውይይት ምስጢራዊነት የተነሳ ስማቸው እንዳይጠቀስ የፈለጉ 3 ባለስልጣናት ነገሩኝ ብሎ ዋሽንግተን ፖስት እንዳወጣው መረጃ መሰረት ሕግ አውጪዎች ኢራን በሆርሙዝ ሰርጥና አካባቢው 20 ወይም ከዚያ በላይ ፈንጂዎችን አጥምዳ ሊሆን እንደሚችል ተነግሯቸዋል።
አንዳንዶች የጂፒኤስ ቴክኖሎጂ በመጠቀም በርቀት የሚንሳፈፉ ሲሆን ይህም የአሜሪካ ኃይሎች ፈንጂዎችን በሚያጠምዱበት ጊዜ ለመለየት እንኳ አስቸጋሪ እንዳደረገባቸው ከፍተኛ የመከላከያ ባለስልጣን ለሕግ አውጪዎች ተናግረዋል። ሌሎች ደግሞ በኢራን ኃይሎች ትንንሽ ጀልቦች በመጠቀም እንደተጠመዱ ይታመናል። ፔንታጎን ወታደራዊ ፈንጂዎችን ለማጽዳት ምን ያህል ጊዜ ሊወስድ እንደሚችል በሰጠው ግምገማ ምላሽ ለመስጠት ፈቃደኛ አልሆነም። በሆርሙዝ ሰርጥ ውስጥ የመርከብ ትራፊክ መታፈን በጦርነቱ ውስጥ ቀጣይነት ያለው የውዝግብ ነጥብ ሆኖ ብቅ ብሏል። ኢራን ሰርጡ ተዘግቷል ስትል መግለጫ ሰጥታለች። አልፎም ተርፎም በዓለም አቀፍ ኢኮኖሚና በትራምፕ አስተዳደር ላይ ህመም ለማድረስ አንዳንድ መርከቦች ላይ ጥቃት ሰንዝራለች። ከጦርነቱ በፊት ወደ 20 ከመቶ የሚጠጋው የዓለም ዘይት በዚህ ሰርጥ በኩል ይንቀሳቀስ ነበር። ይህም ጃፓን፣ ደቡብ ኮሪያ፣ ቻይናና ሌሎች የእስያ ሀገሮች ለመካከለኛው ምስራቅ ኢነርጂ ከፍተኛ ጥገኛ እንዲሆኑ አድርጓል። ቴህራን ካልተስማማች ወታደራዊ እርምጃ እንደሚወሰድ ተገልጾ የነበረ ቢሆንም ኢራን ደግሞ ትራምፕ የኢራን በዘይት ላይ የተመሰረተ ኢኮኖሚ ለማነቅ በዚህ ወር የጣሉትን የባህር ከበባ ካላቆሙ ከአሜሪካ ባለስልጣናት ጋር ለድርድር አልቀመጥም ብላለች። የአሜሪካና እስራኤል ኃይሎች በአገሪቱ ላይ ጥቃታቸው ሲቀጥሉ ኢራን በመጋቢት ወር ሰርጡ ውስጥ ፈንጂዎች ማጥመድ ጀምራለች። ይህም ቀደም ሲል በዓለም አቀፍ የሚዲያ ተቋማት የተዘገበ ዜና ነው። ትራምፕ በበኩላቸው ኢራን ሊያጠምዱ የሚችሉ ፈንጂዎችን ካላስወገደች ከዚህ በፊት ታይቶ በማይታወቅ ደረጃ መዘዝ እንደሚገጥማት አስፈራርተው ነበር። በቀጣዩ ቀናት ፔንታጎን ፈንጂዎችን ሊያጠምዱ የሚችሉ የኢራን መርከቦችን የማጥቃት ጥረት አድርጓል። የመከላከያው ሚኒስተር ፔት ሄግሴዝ በማህበራዊ ሚዲያ ላይ ሲናገሩ በአሜሪካ ኃይሎች በእነዚህ መርከቦች በጨካኝ ነገር ግን በትክክለኝነት እያወደሙ ነው ብሏል። ዩናይትድ ስቴትስ አሸባሪዎች የሆርሙዝ ሰርጥን ታጋች አድርገው እንዲቆዩ እንደማትፈቅድ ተናግረው ነበር። የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታካት ኢራን ማንኛውንም ፈንጂ እያጠመደች መሆኑን በመካድ ምላሽ ሰጥቷል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ በዚህ ወር እንደዘገበው ኢራን ያጠመደችውን ፈንጆች ሙሉ በሙሉ ማግኘት ያልተቻለ ይመስላል። የፔንታጎን የቅርብ ጊዜ ግምገማ ለሕግ አውጪዎች የተጋራው ትራምፕ በማህበራዊ ሚዲያ ላይ ኢራን በአሜሪካ እርዳታ ሁሉንም የባህር ውስጥ ፈንጂዎች ሆርሙዝ ሰርጥ አስወግዳለች ወይም እያስወገደች ነው ካሉ በኋላ ነው። ይህ ጥያቄ አርብ ዕለት በፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ከለጠፉ በርካታ መልእክቶች መካከል የተገኘ ሲሆን ይህም ገበያን ለማረጋጋትና ጦርነቱን ለማቆም የሚደረገውን ስምምነት መቃረቡን በራስ መተማመን ለማሳየት ካደረጉት ሙከራ ጋር ገጥሟል። ትራምፕ ማክሰኞ ዕለት ለ2 ሳምንታት የነበረውን የተኩስ አቁም ላልተወሰነ ጊዜ ማራዘማቸውን ተናግሯል። የኢራን አመራር በጣም የተከፋፈለ ነው እና የተዋሃደ ሐሳብ ይዞ መምጣት አለበት ብሏል። ዶናልድ ትራምፕ ይህን አስተያየት የሰጡት የኢራን ባለስልጣናት ለሌላ የድርድር ዙር ለመገናኘት ፈቃደኛ እንዳልሆኑ በሚያሳዩ ምልክቶች መካከል ነው። በሲኤንኤ በመጋቢት ወር እንደተዘገበው የመከላከያ መረጃ ኤጀንሲ የአይኤ ግምገማ መሰረት ኢራን ሰርጡን ከ1 እስከ 6 ወር ድረስ ዘግታ ልትቆይ እንደምትችል አረጋግጧል። ፈንጂዎቹንም እንደ አንድ ምክንያት ጠቅሷል። የፔንታጎን ቃል አቀባይ ለዋሽንግተን ፖስት እንደተናገሩት ለ6 ወራት ያህል የሆርሙዝ ሰርጥ መዘጋት እንደማይታሰብና ለቴክሳስ በፍጹም ተቀባይነት የሌለው ነው ብሏል። አሜሪካ የጦር ፈንጂ የማጽዳትን ስራ ለመጀመር ምን አይነት እቅድ እንደሚተገበር ግልጽ አይደለም። ባለስልጣናት ሄሊኮፕተሮችን፣ ድሮኖችንና ፈንጂዎችን የሚያክሙ ጠላቂዎችን የመጠቀም እድሉን አንስቷል። አንዳንድ የንግድ መርከቦች በዚህ ወር በተኩስ አቁም ወቅት በሆርሙዝ ሰርጥ በኩል አልፈዋል። ነገር ግን የኢራን ኃይሎች በታንከር መርከቦቹ ላይ ተኩስ ከከፈቱና የውሃ መስመር እንደገና መዘጋቱን ካወጁ በኋላ ቅዳሜና እሁድ የመርከብ ትራፊክ እንደገና ቆሟል። የኢራን የዲፕሎማሲ ባለሙያና በኮሎምቢያ ዩኒቨርሲቲ ከፍተኛ ተመራማሪ የሆኑት ሪቻርድ ኒፊው ሰርጡ ከፈንጂ ለማጽዳት የተቀመጠው የ6 ወር ጊዜ ገደብ የነዳጅና የዘይት ገበያውን ሊያናውጥ እንደሚችል ተናግሯል። ብዙ ሰዎች ያንን አደጋ ለመውሰድ የሚፈልጉ አይሆኑም ብሏል። የፈንጂዎች መኖር ሙሉ መቋረጥ ላይፈጠር ይችላል፣ ነገር ግን የውሃ መስመሩ በከፊል ጥቅም ላይ የማይውል መሆኑን የሚያስከትለው መዘዝ ከፍተኛ ሊሆን እንደሚችል ተናግሯል።